እንግዲህ ስለ ቴዲ ራያ ብዙዎች ያው በጩቤ እንደተገደለ እና ወይንም ከሰው ጋር ተጣልቶ እንደተገደለ እየተወራ ነው ማለት ነው። ነገር ግን በጣም ያሳዝናል። እስከመቼ ድረስ በዚህ እንደምንቀጥል እኛ ኢትዮጵያውያን ከሀገራችንም ከሰው ሀገርም ሁሌ መገዳደል ሰነባብተናል ማለት ነው። ግን ይህ ነገር መቼ እንደሚቆም በእውነቱ ከሆነ አላውቅም። ያሳዝናል ብቻ ያሳዝናል ነገር ነው። እውነት ለመናገር በነገራችን ላይ የመጣሁት ስለ ቴዲ ራያ ወይንም ስለ ብሬክስ ሀበሻዊ ወንድም ነው የመጣሁት ማለት ነው። እና ያው በጣም ያዘንኩበት ነገር እንግዲህ ምንድነው? ልጁ እንግዲህ ከሰነበተ ቪዲዮ እንደሰራና ምንም እንዳልታመመ ሁላችንም ጠንቅቀን እናውቃለን። ነገር ግን በድንገት እንደዚህ ሲሆን በጣም ነበር ያዘንኩት። ለካንስ ገለውት ነው በጩቤ ማለት ነው። በጩቤ ነው የገደሉት። እንደው ግርም የሚለው ነገር እኛ በቃ ሰው ሀገርም መገዳደል ነው ስራችን። ሀገርም በቃ መገዳደል እንደው ኧረ ምን ጉዶች ነን ምን ጉዶች ነን ምን ጉዶች ነን። የምር በጣም ነው እኔ የተሰማኝ እውነት ለመናገር እና አስባችሁታል እንግዲህ እናት ይመጣልኛል ብላ ይሄን የመሰለ ገና ታዳጊ ስንት የሚጠብቀው ልጅ አስክሬን መቀበል በእጅጉ ነው የሚያሳዝን በእጅጉ ነው የሚያመውና መደባደብ እኮ ያለ ነው መጣላት ያለ ነው። በተለይ አንድ ላይ ስንሰራ እንደገና ደግሞ በቃ አብረን ስንኖር እንጣላለን። ግን እንደዚህ የከፋ ጉዳት ማድረስ እውነት ለመናገር በጣም ከባድ ነው ብዬ ነው የማስበው። እኛ ኢትዮጵያውያን ሴቶችም ሆነ ወንዶች ትዕግስት የሚባል የለንም። ዜሮ 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 ነን ትዕግስት በቃ የለንም። ከሌላ ሀገር ዜጎች እኮ የማንማረው እኮ ነን። የምር አሁን ታድሎ ሌላ ሀገር ዜጎች አሁን ተገዳደሉ ሲባል ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። ይኸው ጆሮዬ ይደፈን። እኛ ግን ከአሁን በፊት በሰው ፊት እንደተገዳደሉ እናውቃለን። እሱን ደግሞ ኦሮሞና አማራ ምናምን ተብለው እንደገና ዱባይ የሚሰሩ ልጆችም ሁለት ሴቶች ከአንድ ቤት እየሰሩ አንዷ የአብይ ደጋፊ ናት፣ አንዷ ቅማላም ደግሞ የአብይ ደጋፊ አይደለው ምናምን እያሉ ከሰው ሽንት ቤት ማጠብ ሳይወጡ ስለ መንግስት ገደል ይግባ ምን አገባኝ እኔ ከሰው ሽንት ቤት ማጠብ ያላወጣኝ መንግስት ሀገሬ ሰላም ያላደረገው መንግስት ምን ሊያደርግልኝ ነው? እሱን ደገፍኩ አልደገፍኩ የሰው ኩሽና እያጠብኩኝ ማለት ነው። መንግስት ደግፋል ጭራሽ በመንግስት ማለት ነው። እነዛ ደግሞ በመንግስት ነው የተጣሉት የተገዳደሉት አስባችሁታል? እሷ የሰው ሽንት ቤት እያጠበች አንዳንዴ ምን በለው ነገር ሲፈላብን ነው ጥጋብ ጥጋብ የሚሰማን። እንግዲህ በአረቡ አለም ያለ ነው። እኔ ምን እንደምል ይቅርታ ለዚህ አነጋገሬ ማለት ነው። እኔ ምን በለው ነገር ራሱ አረቄ ይጨመርበታል እላለሁ አንዳንዴ ማለት ነው። በቃ ትዕግስት የሚባል የለንም። ሁሉ ነገራችን በቃ ችኩሎች ችኩሎች ዜሮ ዜሮ ወንድም ትሉት ሴትም ትሉት በቃ ትዕግስት ማስተዋል የሚባል የለብንም። በቃ እኛ ኢትዮጵያውያን መተጋገዝ አልለመደብንም። አብሮ መስራት አብሮ መኖርን አልለመደብንም። በጣም ክፉዎች ነን ሲበዛ ማለት ነው። ክፉ 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 የክፉ መጨረሻ ማለት ነው። እና እንደዚህ አይነት ነገር ከተደጋገመ ሰነባብቷል ማለት ነው። ምክንያቱም ማንም እርምጃ ስለማይወስድባቸው እና ይሄ ወንድማችን በጣም ነው የሚያሳዝነው። እንግዲህ በጣም ብዙ ተንከላቷል ከኢትዮጵያ አንስቶ እስከ ሳውዲ አረቢያ በጣም ነበር የተንከላተው። ማለት አንዳንዴ ባታውቁት ትላላችሁ እንደዚህ የምታውቁት ሰው ነው የሆነ ነገር ስታዩበት በጣም ነው እንትን የሚለውና እኔ በጣም ነው የተሰማኝ። እስር ቤት እንደዛ ተሰቃይቶ ከዛ ደግሞ ከእስር ቤትም ደግሞ ድጋሚ እንግዲህ በባህር መምጣት ታውቁታላችሁ። የየመንም መንገድ በጣም ከባድ አድካሚ ያውሆው ጥሙ ራቡ ምኑ ምኑ እሱን ሁሉ አልፎ መጥቶ ነው እንግዲህ እዚህ በሰራበት እንግዲህ በጥጋበኞች ምን እንደሆነ እኔ ባላውቅም በነገራችን ላይ ብዙ በዚህ ወር ራሱ ብዙ ራያዎች እንትን እየተገዳደሉ ነው እየተባለ ነው። ወይ በሴት ወይ በምን እያሉ እኔ አላውቅም። በሴት ይሄ ሚስት አለው ምንድነው? ይጀምር ማለት ነው። በሴት በምን የሚገዳደሉት እና በጣም ነው የሚከብደው። በዚህ ልክ መሆን የለበትም። የምር በጣም ነው የሚያሳዝነኝ እኔ ከዛም አልፎ ተርፎ ቤተሰቦቹ ራሱ አስባችሁታል? ይሄን የመሰለ ገና ታዳጊ ስንት የሚጠበቅበት መደባደብ እኮ ያለ ነው። ምንም ችግር የለውም። ሰው ሲናደድ መደባደብ ያለ ነው። ሁላችንም አይደለም ወንድ ልጅ ይቅርና ሴትም ያልሆነ ነገር ሲሆን ትዕግስታችን እንትን ይላል። ነገር ግን በዚህ ልክ መሆን የለበትም። የምር በጣም ነው እንትን ያለ ማለት ነው። እና ብቻ በጣም ከባድ ነው። በጣም የምር ሚስትየዋ ፈጣሪ መጽናቱን ይስጥሽ። ከዛ ባሻገር እናቱን እኔው የእውነት እናቱ ናት ያሳዘነችኝ። እንደው እግዚአብሔርን በሰው ሀገርም በሀገራችን በጣም ያስጠላል። ትዕግስት ለምን እንደማይኖረን በጣም ነው ግራ የሚያጋባው። እውነቴን ነው የምላችሁ። ብቻ እንደዚህ አይነት ነገር ሁላችንም የሚጠብቀን በጣም ያሳዝናል ያለው ነገር። የምንሰማው የምናየው በቀለች ሩቅ ፍፍፍፍ የሚል
የሚያስጠላ ነገር ነው የምንሰማው። ከእንደዚህ አይነት ነገር ፈጣሪ ይጠብቀን ብዬ ነው የማስበው ማለት ነው። እና ያው ያለው ነገር ይሄ ነው ውድ ቤተሰቦቼ፣ በጣም ነው ልቤ የተሰበረው የምር። በስመአብ ወልድ እኔ በቃ ማመን ራሱ አልቻልኩም ማለት ነው። በጣም ለምን ይሄን ልጁን ስለማውቀው ምናምን በቃ ውሸት ሁሉ ይመስለኛል። እስካሁን ድረስ ይብን አላመንኩም ብላችሁ ታመኛላችሁ ጋይዝ? በስመአብ ወልድ እንዴት ይሆናል ብዬ በቃ በጣም ደግሞ ብዙውን ጊዜ የተወዛገበብኝ እንዴት ሳይታመም ምናምን በቃ ሰው መታመሙን ሳይሰማ ምናምን ነበር እያልኩ ተወዛግቤ ነበር። ለኬስ በጥጋበኞች ነው የተበላ ማለት ነው። በጥጋበኞች ነው የተበላ። ፈጣሪ እጃችሁን ይቁመጣችሁ እግዚአብሔርን። እና እነዚህ ሰዎች ራሱ የምር በቃ ለህግ መቅረብ አለባቸው። በቃ እንደምንም ተብሎ ምክንያቱም ለህግ ካልቀረቡ ነገ ጧትም እየተነሱ ሲፈላባቸው ሩዝ እየበሉ አሁንም ደግሞ ሰውን ጉዳት ከማድረስ ወደ ኋላ አይሉም። ወይ የፈረደበት ብሄር ነው ወይ የፈለገበት ሴት ነው። በቃ ከእንደዚህ ከሁለት አንዱ ቢሆን ነው። ሌላ ምን ይሆናል ከዚህ ውጭ ማለት ነው። በስራ በኩል ደግሞ አብረን ስንሰራ አንዳንድ የሀበሻዎች አብረን ባንሰራ በጣም የተመረጠ ይሆናል። በጣም ምቀኛዎች ነን፣ ክፉዎች፣ አንተጋገዝም። ጥፋት ቢኖርብን እንኳን ጥፋታችን እንኳን በምክክር አይደለም እንትን የምንለው ሌላ ውስጥ ነው የምንገባው። እውነቴን ነው የምላችሁ ሌላ እና እኔ አንዳንዴ ከሀበሻ ጋር አለመስራቴ በጣም እድለኛ ነኝ። በጣም ክፉዎች አለን የምር እና በቃ አንተጋገዝም። እውነቴን ነው የምላችሁ ጥፋት ሲኖር እንኳን ጥፋታችን በወንበር ዙሪያ ሆነን ተወያይተን መጨረስ እንጂ ሌላ ውስጥ የምንገባ በጣም በርካታና ብዙዎች ነን ማለት ነው። አንዳንዴ ከሀበሻ ጋር መስራት ምቀኛ ነው። ሀበሻ ሲያልፍላችሁ አይወድ፣ ስታድጉ አይወድ፣ ስትበልጡት አይወድ። አሁን ለምሳሌ እያያችሁ ነው የወልድ ጊዮርጊስ የሚባለው በጣም ቤተሰቡን ሊበሉት ትንሽ ቀርቷቸዋል። ሊበሉት እንዳለ ቲክቶክ ውስጥ ነው። በስመአብ ወልድ ምን እንዳደረጋችሁ አላውቅም። እኔ አንዳንዴ በቃ ሂስትሪያችሁ ምናችሁን ራሱ አንዳንዴ ያለመናገር በጣም ተመራጭ ነው። እንግዲህ ያኔ የተናገረውን ነገር እየቆረጡ ምን እያሉ በቃ ሊበሉት ምንም አልቀራቸውም። እና ምን ልላችሁ ፈልጌ ነው የኛ ሰው በጣም ክፉና መጥፎ ስለሆነ ከእንደዚህ አይነት ነገር መቆጠብ ግዴታ ይለናል ማለት ነው። እና በጣም ያሳዝናል። እንግዲህ ወንድማችን ብቻ ከባድ ነው። እኛ ኢትዮጵያውያን መቼ ከእንደዚህ አይነት ከቆሻሻና ከዘገጠ ስራ እንደምንወጣ እኔ በጣም ግራ የሚያጋባኝ ማለት ነው። ቤተሰቦቼ እና በጣም ያሳዝናል። ብቻ እኔ በጣም ነው የተሰማኝ የምር እንደ ሰውኛ ለእናቱ እዚህ ጋር ለሚስቱ ልጅ አለው አይደል ጋይስ? አንድ ልጅ አለው መሰለኝ ረሳሁኝ። የሆነ እሱ እንደውም ኢትዮጵያ ሄዶ ምንም ወልዳ በጣም የሚያምር ቆንጅዬ ልጅ ይዛ ነበር። ለነገሩ እሷም ቆንጅዬ ናትና እንግዲህ ልጅ አለው። ሚስቱም እዚህ ጋር በሰው ሀገር ናት ያለችው። ብቻ በጣም ከባድ ነው። በጣም ያሳዝናል። ጽናቱን ይስጣት የምር በጣም እና ያለው ነገር ይሄ ነው ማለት ነው። ብቻ ምን እንደምል አላውቅም ውድ ቤተሰቦቼ። ለማንኛውም ይሄን ያህል ካወራሁ ይበቃኛል። ብቻ ሁላችንም ትዕግስት ይኑረን የምር በተለይ አብረን የምንሰራ ልጆች እንደዚህ በነገራችን ላይ የሌላ ሀገር ዜጎች እኮ በጣም የዋህ ናቸው። እንደኛ አይደሉም። የምር በጣም ጥሩዎች ናቸው። እና ለምን እኛ ከእነሱ አንማርም? ለምን ትዕግስትን ከእነሱ አንማርም? ለምን መደጋገፍን አንማርም? የምር በጣም አንዳንድ አሉ በጣም የሚያስቀኑ ማለት ነው። ስለዚህ ከእነሱ ራሱ መማር አለብን ብዙ ነገሮችን የእውነት። እና ደግሞ እንደዚህ አብራችሁ የምትሰሩ ልጆችም እባካችሁ ጥንቃቄ አድርጉ፣ ተጠንቀቁ። ከእንደዚህ አይነት ከቆሻሻ ከዘቀጠ ነገር ራሳችሁን ጠብቁ ነው የምለው። ብቻ እንግዲህ ለወንድማችን ምን እላለሁ፣ መቼም ሁሌ ነፍስ ይማር ካልን በቃ ሰነባብተናል። የኛ ነገር ማለት ነው ሁሌ ነፍስ ይማር ነው ስራችን። ለማንኛውም ይሄ ነው የምላችሁ። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ።